አብርሃም በመጨረሻ እንግዲህ ሩታንም ሄርሜላንም ተጠያቂ አድርጓቸዋል ማለት ነው። እኔ በጣም ደስ ብሎኛል። ሄርሜላም ተጠያቂ ስለሆነች ብዙዎቻችሁ ሄርሜላ ምንም ጥፋት የለባትም ሩታ ናት ያደነዘዘችው እያላችሁ ነው። ሄርሜላ ሰዓቱን የሰጠችው ጊዜና ሰዓቱ ከእጁ ላይ ሲወልቅ ነው አብርሃም የደነዘዘው ማለት ነው። እውነቴን ነው የምላችሁ። ሩታዬ አይዞሽ፣ የልዑልዬ እናት፣ የሚዲያው መሪ፣ አንቺ ጀግና፣ ብዙ ጠንካራ ለብዙ እናቶች ጠንካራ ሴት እንደሆንሽ እናውቃለን። ለልጅሽ ደግሞ አንቺ እናትም አባትም ሆነሽ ስለምታስፈልጊው ማልቀስ የለብሽም። ጠላትሽ ያልቅስ ማለት ነው የምፈልገው። በነገራችን በንግግሯ ተሸንፋ ሳይሆን እል ስላለባት ነው ያለቀሰችው ሩታ እንጂ ሌላ ነገር ወይም ከአብርሃም ጋር ለመሆን ፈልጋ አይደለም። አንዳንድ ሰዎች ቶሎ እንባቸው የሚቀድማሉ እና ያዞ እንባ ነው እያለች ነበረ ሄርሜላ። አይደለም እኔም ከምናገር እውነቴን ነው ስቅ ብዬ ታለቀስኩ። እንደው ሰው የበደለኝን ሁሉ እረሳለሁ ማለት ነው። እና እንደ ሰዎች እንደ ጸባያችን ሁሉም ነገር ይለያያል። ምን ለማለት ፈልጌ ነው? ሄርሜላ አሁንም አይታችሁ ከሆነ አብርሃም ሩታን ፈታካታል። ከኔ ጋር ደስተኛ ህይወት እየኖርክ ነበረ፣ እሷ ናት መታ በመሀል የበጠበጠች ብለዋለች። አስቡት። ቀለበት እኮ አድርገህልኝ ነበረ አታስታውስም እንዴ አለችው። አብርሃም ምንድን ነው ያለው መልሱ? የታለ ቀለበቱ ብሏታል። የሄርሜላን ውሸት እዚህ ጋር በደንብ ተመልከቱልኝ ማለት ነው። ሄርሜላ ታግታ መጣች ወይም ደግሞ እርጉዝ ሆኜ መጣሁ ያለች ሰዓት ቀለበቱ እጇ ላይ የለም። አብርሃም ቀለበትሽ ሴት ነው ብሎ እንኳን ሲላት ስለ ቀለበቱ እንዳትጠይቀኝ እንዲህ ተፈጥሮ ነው የጠፋሁት ብላ ዋሽታለች። ቀለበቱን ሰዎች ካወለቁባት ከእጇ ላይ ከየት መጥቶ ድጋሜ አብርሃም ቀለበት አረገላት? ለምን? እዚህ ጋስ ቡዜ የሄርሜላን ጥፋት መሸፈን ፈለገች። ይሄ ቪዲዮም አለ። ትክክል ነው። አብርሃም እንኳንም ሩታንም ሄርሜላንም ጠየቃቸው። ብዙዎቻችሁ የዝሙተኞች የሴሰኛ ደጋፊ የሰው ደስታ የማያስደስታችሁ ተንኮለኞች ስለሆናችሁ ሄርሜላ ስለተጠየቀች ከፍቷችኋል ማለት ነው። ዛሬም ይሁን ነገም ይሁን ሩታ የሚዲያው መሪ ናት። ሩታ ማለት ለሁሉም ለቡታጅራ ዙሪያ ባሉ ዩቱበሮች የገቢ ምንጫቸው ናት። ልንገራችሁ ብዬ ነው። እውነቴን ነው የምላችሁ። በነገራችን ቪዲዮ ሰርቼ ነበረ ትዝታላችሁ ዛሬ ማለት ነው። እና ካያችሁት ሄርሜላ መጠየቅ አለባት ስለ ሰዓቱ ላይ ምን አድርጋ እንደሰጠችው። ለትዳሯ ዋና መፍረስ እኮ ዋና መፍረስ የሩታዬ ትዳር መፍረስ ዋናዋ ሴጣኗ ሄርሜላ እንደሆነ ታውቃላችሁ። በመሀል መታ ሰዓቱን ሰጠች፣ አብርሃምን ወሰደችው። አሁንም ቢሆን አብርሃም እህቱ ቡዜ የምትባለዋ ዋና ተንኮለኛ ናት። ልንገራችሁ። የሄርሜላን ደግሞ ሲስተም ተመልከቱልኝ። በሰዎች ዘንድ ፊት ለፊት ለሰው እይታ የሰውን ቴንሽን ለመሳብ ስትል የማትቅለሰለሰው ነገር የለም። ይቅርታ የማትጠይቀው ነገር የለም። በመጨረሻ ሩታን ሂጂ ብሏት ሩታ የራሷን ሀሳብ ተናግራ ስትሄድ ሄርሜላ አብርሃምን አንገቱ ስር ጉንጩን፣ ፊቱን እሱን ለማቀፍ ምን አስኬዳት? ምን ልታስነካው ነው? ተረዱ እንጂ ጥፋቶችን በሙሉ ሩታ ላይ የምታረጉት ማለት ነው። ጋይሶች ይሄ ነገር በእናንተ ህይወት ላይ የተደረገ ቢሆን ምንድን ነበር የሚሰማችሁ? አንዳንዴ እንተሳሰብ እንጂ እግዚአብሔርን ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ በዘት ተረፍ ይበል። ኢትዮጵያንም ኤርትራንም በመላለም የምትገኙ ለቻናሌ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ነባሮች መታችሁ አስተያየት ኮሜንት ለምጽፉልኝ ደግሞ ከልብ ነው የማመሰግነው። እጃችን ቁርጥማት አይንካው የኔ ጀግናዎች። ህይወታችሁን ለመቀየር የቤተሰብን ህይወት ለመቀየር ልጆቻችንን ለማሳደግ ብለን እንግዲህ ተሰደን በሰው ሀገር ላለን እንቁዎቹ ጨዋዎቹ እንደ ሻማ ለምንቀልጠው ለእኛ ለጀግናዎቹ እውነቴን ነው። አሁንም ብርትት በሉልኝ፣ ጥንክር በሉልኝ።
ወዳችኋለሁ። ፈጣሪ እውነቴን ነው የእረፍት እንጀራ ይስጠን። ጤና ላጣንም ጤና ይስጠን። እግዚአብሔርን ነው የምላችሁ። ለፍተን ደግሞ ፈጣሪ ልፋታችንን ዋጋ እውነቴን ነው በመልካም ነገር በልጆቻችንም ይክፈለን ነው ማለት የምፈልገው። እንዲሁም ደግሞ ብር ይዞ ወይም ደግሞ ልጅ ሳትወልዱ ፍሬ ላጣችሁ መድኃኒዓለም አላህ ፍሬ ይስጣችሁ ነው የምላችሁ ማለት ነው። እና እንግዲህ ትናንትና ከቀጠለው ድራማ ላይ ድራማ እንበለው እንጂ ሌላ ምን ይባላል? በነገራችን አብርሃም ሁለቱንም ስለጠየቀ እንደኔ ተደሰተ። እስኪ በእውነት እኔ ተደስቻለሁኝ። ቪዲዮ ላይም ተናግሬያለሁ። በትናንትናው ቪዲዮ ላይ ሰምታችሁት ከሆነ ሁሉንም ማለት ነው። እና ሄርሜላም መጠየቅ አለበት፣ ጥያቄ ውስጥ መካተት አለባት። ብዙዎቻችሁ ግን በጣም ከፍቷችኋል። ለምንድን ነው የከፋችሁ? አብርሃም እኮ መጀመሪያ የደነዘዘው ሄርሜላ የግማሽ ሚሊዮን ብር ከዱባይ የመጣ የእጅ ሰዓት ወርቅ ቅብ ነው ብላ የሰጠችው ጊዜ ሩታና አብርሃም ሰላም አጡ። ከዛ በፊት አብርሃምና ሩታ እየተጣሉ ቢሆንም የመጨረሻ ብጥብጥ እንዲፈጠር ያደረገችው ሄርሜላ ናት። ገብቷችኋል? ቡዜም ያኔ ተኝታ ነበረ በጀርባዋ፣ አትሰማም አትለማም። ወንድሟን በግማሽ ሚሊዮን ብር ገዝታ ሴት ስትወስደው ያኔ የሞተች ሬሳ ወይም አህያ ሆና ነበር ማለት ነው። አሁን የነቃችው፣ አሁን መንቃት ጀመረች። ሩታን ለመጣል ሄርሜላን ለማንሳት የሄደችበትን ርቀት ጉድ ተመልከቱ ማለት ነው። አሁን ላይ እንግዲህ ጥያቄው የአብርሃም ምን ሆኜ ነው እንደዛ የሆንኩት? አንቺም የምታውቂው ነገር ታለ ተናገሪ እያላት ነበረ ሄርሜላ። እኔ በዚህ ጉዳይ ተጠያቂ አይደለሁም። እኔን አንተ ከኔ ጋር በነበርክበት ጊዜ በጣም ደስተኛ ናት። ደግሞ ደጋግማ የምትጠይቀውን ቃላት ሰምታችሁታል። እንዴት ሀክ ቱፍ ብለክ የተፋካትን እሷም አልፈልጋትም ብለክ ያልካትን የልጅክን እናት ተመልሰክ እንዴት ከእሷ ጋር ለመኖርን መረጥክ? ሽማግሌ ሳይገባበት እንዴት አንተ በራስ ፍቃድ ልትመለስ ቻልክ? ያለችው ነበር። አብርሃምም ይሄን መልስ አልመለሰም። አላውቅም እያለ ነው። አስቡት፣ ምንም ነገር እንደተፈጠረ አላውቅም። እሺ የሩታንም ታላወቅ እንደገና ሄርሜላ እቤቷ ማለት ነው ሻማ አብርታ እራት ምናምን እኔ ጋ ነው የምታድረው ብላ የወሰደች ቀንስ ታስታውሳለህ ወይ? ያኔ ሳልደነዘስክም? እኔ እኮ ምለው እሱንም አታስታውስ። ለሊት ጠፍተህ ከእህትህ ቤትም ስትሄድ አታስታውስም ማለት ነው። ሲጀመር አብርሃም አልታመመም። እውነቱን ልንገራችሁ፣ እግዚአብሔርን ነው የምላችሁና አብርሃም አልታመመም። ይሄ ሴራ የተጠነሰሰው ሩታን በሰዎች ዘንድ ተንኮለኛ እንደሆነች መተተኛ እንደሆነች እንዲታወቅና በኦዲየንሶቿ በጣም በቃ ሩታን የሚደግፉ ሩታን የሚወዷት ብዙ ኦዲየንሶች ስላላት እሷን እንድትጠለሽ አንገቷን ደፍታ እንድትሄድ የተደረገ ሴራና ድራማ ነው እየተሰራ ያለው። ሄርሜላ ደግሞ አይታችኋት ከሆነ በሰዎች ዘንድ ለመወደድ ስትል የይቅርታ ማዕት ትደረድራለች። ምንም ጥፋት እንዳልሰራች አብርሃምን በፍቅር እንደቀረበችው እያረገች ነው አክት የምታረገው። የሄርሜላ ተንኮል ፊት ለፊት ሳይሆን ከጀርባ ነው። እውነቴን ነው የምላችሁ። ሩታ እኮ እንደዚህ አይነት ነገር ብታደርግ ሄርሜላ ገና ሀ ብላ የመጣይ ሰዓት አደለም አብርሃም ላይ ሄርሜላን ራሱ ታሳብዳት ነበረ። ሄርሜላን ራሱ ማለት ነው። ግን በዛ ልክ ተንኮለኛ አይደለች፣ እልህኛ ናት፣ አትንኩኝ ባይናት። እኛ ሶሻል ሚዲያ ላይ እንደምናቃት ማለት ነው። እና ማንም የራሱ ነገር ሲነካበት ዝም ብሎ አያይም። እኔም ብሆን ማለት ነው። ለዚያውም ትዳርን የሚያክል አንድ ተቋም፣ አንድ ተራ ሴት ግለሰብ፣ እውነት ለቃላቴ በጣም ይቅርታ አድርጉልኝ፣ መታ ባላችሁን በግማሽ ሚሊዮን ብር አደንዝዛ እንደ ዕቃ ስትገዛው እዛ ጋር ዛሬ ላይ ወጥተው እህት ወንድም የምትሉት ሩታን እየረገጡ ሄርሜላ
መልካም ነገር እንደሰራች እንድትወደስ ሰዎች ፊት በቃ እንዴት ልበላችሁ በሰዎች ዘንድ መልካም ሴት እንደሆነች እያስመሰሉ ነው ያሉት። ሩታ ያስለቀሳት ነገር ምንድን ነው? ያዞምባ የንቀቷ ንቀት ንግግሯ እንኳን ማለት ነው። እና ያዞምባ ነው የምታለቅሰው የምትለው ሩታ ያስለቀሳት እልህ ነው። ልንገራችሁ፣ ሩታን ያስለቀሳት ቡዜ፣ ሄርሜላም ዴቭም ከጀርባዋ ሆነው ከሩታ ጀርባ ሆነው ሩታን ለመጣል የሄዱበት እያስመሰሉ አንቺ ነሽ ያሳበድሽው ልጅሽን አርፈሽ አሳድጊ እስከ ማስፈራራት። የቡዜንማ ዝም ነው ተነግሮ አያልቅም ማለት ነው። በእውነት በዚህ ልክ የወንድ የባል እህት እንደዚህ አድርጋ ልጁን እንኳን በእውነት እውነቴን ነው የምላችሁ ልጁን እንኳን ልዑልን እንኳን አላሳዘናቸውም ማለት ነው። እና አሁንም እየተደረገ ያለው ሴራ የሆነ ትልቅ መልእክት ይዘው እንደመጡ ነው እኔ ትዝ የሚለኝ ማለት ነው። በእውነት አሁን እየተረዳሁ ያለሁት ሩታዬ አይዞሽ፣ እናውቃለን፣ አንቺ ጀግና ሴት ነሽ፣ ጠንካራ ነሽ፣ ህይወት ይቀጥላል። አብርሃም እንኳን አሁን ምርጫውን ሄርሜላን ቢያደርግ እውነቴን ነው ለአንቺ ደግሞ ፈጣሪ ለልጅሽ አባት ለአንቺ ደግሞ ተንከባካቢ የሚያከብርሽ ቤተሰቦችን የሚያከብር ቤተሰቦችሽን የሚያስከብር ትዳር እንደሚሰጥሽ ምንም አልጠራጠርም ማለት ነው። እና ፈጣሪ ይሁንሽ፣ ጠንካራ ነሽ፣ አንቺ ጋም እውነት አለ። ይሄን ያህል ኢሹ ተደርጎ የፈታካት ሚስት እንዴት ታገባታለክ? ምንድነው ችግሩ? ኃጢአት ነው እንዴ? ኤፍሬምም ቢሆን ምንም አይነት ክፋት ነገር አልሰራም። ፈጣሪ የሚወደውን መልካም ስራ ዝሙትን መጽሐፍ ቅዱስም በየሃይማኖቱ በሙስሊሞቹም ብትሉ በኦርቶዶክሶችም ብትሉ እውነቴን ነው የምላችሁ ዝሙትና ሴሰኝነትን መጽሐፍ ቅዱስ ፈጣሪ በሰው ዘንድም ይጸየፉታል። አሁንም ቢሆን እናወግዛለን፣ አሁንም ቢሆን እንቃወማለን። እኔ በበኩሌ እቃወማለሁ፣ አልቀበለውም። ቡዜ እኮ እያረገች ያለችው አብርሃም እኮ ገና ሳይታመም ታሟል ብላችሁ ያላችሁት ሄርሜላን እረሳት። እንዴት ነው አሁን ከጀመረው ህይወትን ረስቶ ከሩታ ጋር የተመለሰው ብላችሁ ልጁን በገዛ እጃችሁ ይሄ ሴራ ወይ የቡዜ ነው ወይ ሄርሜላ ነው። እመኑኝ ሩታ እዚህ ውስጥ የለችበትም። ግን አሁን ላይ ሩታም ስለተጠረጠረች ደስ ብሏችኋል። ሄርሜላም ስሟ ስለተነሳ ሄርሜላ ደግሞ እንዴት ተነሳች? ሄርሜላ አታረግም እያላችሁ ነው። በደንብ ነው ያረገችው። በደንብ ነው ሄርሜላ የምታረገው። በሰው ፊት ግን እንዴት እንደምታስመስል ተመልከቱ። አብርሃምን እንደሚያፈቅረው፣ አብርሃምን በጣም እንደምትወደው፣ ለአብርሃም ትልቅ ክብር እንዳላት በቃ ከቤተሰቦቹ ጀምራ ሪስፔክት እንደምትሰጣቸው እነሱም ደግሞ እንዴት እንደተቀበሏት ታውቃላችሁ። እነሱ የሚሏትን እሺ 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 እያለች ነው እሷ የምታዳምጣቸው። ሩታ ደግሞ ይሄ ህይወት የኔ ስለሆነ እሺ እምላችሁ ቦታ እሽላችኋለሁ፣ ከዛ በቀረ ግን እናንተን እሺ ብዬ አላሸረግድም ነው። ሄርሜላ አሁን እያሸረገደች ነው እዛ ጋ። ገና አዲስ ናታ፣ አዲስ መጤ ነች፣ አዲስ የወንድ ምጮኛ ነች። እንግዲህ አስቡት። እሷ እኮ አሁን እያለች ያለችው ሄርሜላ ቀለበት አድርገህልኛል፣ ይሄን ጉዳይ እኮ ቤተሰብ ያወቀው ነው። አንተ ወደ ሩታ እንኳን መመለስ ብትፈልግ ሩታን መጠየቅ አለባት አለች። እንዴ ሄርሜላ ግን እንዴት እየሆንሽ ምን እያሰብሽ ነው? አብርሃምን እኮ የወሰድሽው አንቺ ነሽ ከሩታ ላይ። አሁን እኮ አክት የምታረገው ሄርሜላ ባሏን ሩታ እንደቀማቻት ነገር ነው። ረሳሽ እንዴ? ምን ነው ሄርሜላ ሆቴል ለሆቴል እኮ ስትንዘላዘይ ነበረ አብረሽ ማለት ነው። ገና ሩታ ሳትፈታ በአንቺ ምክንያት እንደሆነ ታውቂያለሽ። የሩታ ትዳር የፈረሰው አብርሃም ያለ አባት ፍቅር እንዲቀር
ያደረግሽው አንቺ እንደሆንሽ ታውቂያለሽ። ቪዲዮዎቹን ለምን ዞር ብለሽ አትመለከችም? አብርሃም እውነቴን ነው ለአብርሃም ጎን ቆማ ቡዜ እውነቱ ይውጣ የምትይ ከሆነ የሄርሜላ ሰዓቱን ሰጥታው ሰዓቱ ሲወልቅ ለምን የኔ ሰዓት ብላ የተናገረችው አንቺ ቤት እሱን ቪዲዮን አሳዩሽ። እውነት አንቺ ትክክለኛ እህት ተወሽ ለወንድሜ ትክክለኛ ሚስት ወይም የወደፊት የትዳር አጋሩ እቺ ትሆናለች ብለሽ የምትይ ከሆነ ሄርሜላ ስለ ሰዓቱ ስትንገበገብ በነበረበት ጊዜ እሱንም ለአብርሃም አሳዩ። ቡዜ እሱን አታሳዩ። ታውቃላችሁ ቡዜ በጣም የምትገፋው የሩታ ጥፋት ላይ ነው የምትሮጠው ማለት ነው። ሄርሜላ ምንም ጥፋት እንዳላጠፋች ሩታ ብቻ እንዳጠፋች እየተደረገ ያለው ማለት ነው። እና በቡዜ አስተያየት እንደዛ ነው። ዛሬ ግን አብርሃም ከሁለቱም ከሄርሜላም ከሩታም አሳማኝ መልስ እየፈለገ ነው። ሁለቱም እንግዲህ አላደረግንም ብለዋል። አላደረግንም እያሉ ነው። ሩታ ልብክ ያውቀዋል። እኔ ማድረግ ብፈልግ ኖሮ ዛሬ አይደለም ነበር እማደርገው። ለልጄ መጥፎ ነገርን አስቀምጬ ማለፍ አልፈልግም። ይሄ ደግሞ ያለፈውን ህይወት አንተም ይቅርታ ጠይቀኸኝ እኔም ይቅርታ ብዬክ ወደ ቤት ስትመለስ እሺ ብዬ ተቀበልኩክ። ለልጄ አባት ስለሚያስፈልገው እኔ ልጄን እኮ ማሳደግ እችላለሁኝ ብላ እየነገረችው ነበር። እሱንም አላስታውስም ብሏል። ጭራሽ ቴምር ሪል ስቴት ሄዶ የፈራውንም ባለሱቅ መሆኑንም አላስታውስም እያለ ነው አብርሃም በዚህ ልክ ባትጃጃል፣ በሴቶቹ ቁማር ባትጫወት፣ በቃክ እንዴ በቃ። እስኪ አሁን አንድ ውሳኔ ወስን። ዛሬ ልክ ቆርጠክ እንደተነሳከው ወስን። እኔ እኮ እንደው ወንድ ልጅ እኮ የሚታለልበት ምክንያት በዚህ እኮ ነው። እዩት እንግዲህ ሄርሜላን አክት እንዴት እንደምታረግ ተመልከቱ። እሱን ለመያዝ ሩታን ተሸኘች በኋላ እሱን ጉንጩን ለመሳም አንገቱ ስር ገብታ ለማሻሸት። ይሄ ለማሻሸት ምን አስፈለገ? አብርሃምን አሁን እዛ ጋር ሌላ ስሜት ውስጥ ለመክተት ምን አስፈለገ? እግዚአብሔርን አብርሃም ሂጂ ብሎ ከላው ላይ እንትን ባይላት ሌላ አክት እያረገች ነበረ ሄርሜላ ማለት ነው እንዴ። ይሄ እንደው ምንም አይነት ሼም የለም እንዴ? በጣም እኮ ነው የሚያናድደው። ጭራሽ ትዳራቸው እንዲቀጥል ትፈልጋለች። ከአብርሽ ጋር የነበራትን እጮኛው እንደሆነች ቤተሰብ ሁሉ ያወቀው። የትኛው ቤተሰብ ነው ያወቀው? አንቺ ክብረ ቢስ ዘልዛላ ሴሰኛ፣ የሰውን ደስታ አጨልመሽ እውነት አንቺ ደስታ አገኛለሁ ብለሽ ታስቢያለሽ? በእውነት ነገ በልጆችሽ ላይ እኮ ግፍ እየሰራሽ ነው ያለሽው። በምትወልጂው ልጅ ላይ ግፍ እየሰራሽ ነው ያለሽው ማለት ነው። በእውነት መጥፎ ነገር እያስቀመጥሽ ነው። መጥፎ አሻራ እያስቀመጥሽ ነው። አብርሃምን እኮ በግድ የራስሽ ለማድረግ የሄድሽበትን ርቀት ራስሽ ታውቂዋለሽ። ሁለተኛ ሚስት መሆን አልፈልግም፣ ለዛ ነው አንተ የራሴ እንድትሆን ነው የምፈልገው፣ የግሌ እንድትሆን ብዬ ነው ብዙ መስመሮችን የሄድኩት ብላለች እኮ ባንደበቷ ማለት ነው። ከዚህ በላይ እኔ በጣም የሚገርመኝ የአብርሃም በግ መሆን በእውነት ሰዓቱ እንኳን የተሰጠው ጊዜ ከዛ በኋላ እንኳን አልፈልግም ብሎ እንደመመለስ ትዳሩን የበተነች ይሄንን የመሰለ ቆንጅዬ ልጅ እንኳን አይቶ ራርቶ ሄርሜላን ከላዩ ላይ ያላረቀ እውነት መቼም ቢሆን አብርሃም አንድ ውሳኔ ወስኖ ወይ ብቻውን አይኖርም ወይ ከሄርሜላም አይለይም፣ ከሩታም መለየት አይፈልግም። መሀል ቤት ቁጭ ብሎ ማለት ነው። ታውቃላችሁ እንዲሁ መንዘላዘል ነው የሚፈልገው። መሀል ቤት ቁጭ ብሎ ያቺ ቁልጭ እያለ ሁለቱንም ማጣት አይፈልግም። እዛ ጋም በይሉንታ የታሰረዋል። እሺ ሰዓቱ ስለመውለቁ ያውቃል ወይ? ለምን አልተጠየቀም ስለ ሰዓቱ ጉዳይ? ለምንድነው አሁን ደግሞ ሩታንም በግል ሄርሜላንም በግል ሊጠይቁት የፈለጉት ማለት ነው? ይሄ ነገር እውነት ከሆነ ሶሻል ሚዲያ ላይ ከሚወጣ ለምን በትላልቅ ሰዎች አይጠየቁም?
ሄርሜላም ቀለበት እንዳረክልኝ ቤተሰብ ያውቃል ብላለች አይደል? እሷን ቤተሰቧን ታምጣ፣ የሩታን ቤተሰብ ይምጡ፣ ያንተም ጋሽዬ ይምጣ። በትላልቅ ሰዎች ለምን አይዳኙ? እውነት ከሆነ ነው የምላችሁ። ነገሩ ሁሉ ድራማ ነው። ቀጥሉበት። እኛም መፈትፈቱን እንቀጥላለን። ነገር ግን ሶሻል ሚዲያ ላይ ስመጡ አስተማሪ የሆነ ቪዲዮ ብትሰሩ ደስ ይላል ማለት ነው። እና ሩታዬ የኛ ጀግና፣ የሚዲያው መሪ፣ የኛ ግራ አጋቢ፣ የኛ ጨረቃ፣ የኛ ልዩ፣ እውነቴን ነው። ህዝቤ እየተንጫጫ ነው። አንጫጫቸው ማለት ነው። እንዲህ ግራ አጋቢያቸው። እውነት እግዚአብሔርን አንቺ ለልጅሽ ታስፈልጊዋለሽ። ጀግና እናት ነሽ። ለብዙ ሴቶች ምሳሌ ትሆኛለሽ። አውቃለሁ እልህ ነው ያስለቀሰሽ እንጂ የአዞንባ መሆን አይደለም። የሁላችንም እንደ መልካችን፣ ጸባያችን፣ ሁሉ ነገራችን ይለያያል ማለት ነው። እና እኔም ስቅስቅ ብዬ በማልቀስ አምናለሁ። በነገራችን ታለቀስኩኝ ከውስጥ ይወጣልኛል። ቂም የሚባል ነገር ረሳለሁ ማለት ነው። እና በዛ ነው። ሄርሜላ ተረጋጊ። አሁንም እሷ እያሰበች ያለችው ከአብራ ሩታን ሸኝቶ ከእሷ ጋራ ደስተኛ ሆኖ እንዲኖር ነው። እዛ ጋር ግን የተወለደ ልጅ አለ። በእውነት አንቺ ፈርደሽበት ለራስሽ ስሜት የራስሽን ደስታ ብቻ ለማዳመጥ በልዑል ላይ ነው የፈረድሽው ማለት ነው። ህፃን ልጅ ነው የገደልሽው በእውነት ሄርሜላ ማለት ነው። እና እንደው አይቅናሽ፣ በምትይዙ ትዳር ሁሉ አይቅናሽ። ሩታ እንዳስለቀሽ ፈጣሪ ያስለቀስሽ ነው ማለት የምፈልገው ነው።